መንግስታችን በሐሳብ ልዕልና ላይ ተመስርቶ ሀገርን እየሰራ ያለ መንግስት በመሆኑ የሐሳብ ልዕልና ደግሞ በኪነ ጥበብ ይታያል፣ በኪነ ጥበብ ይመሰረታል። ለዚያም ነው ለኪነ ጥበብ ትልቅ ቦታ ተሰጥቶት በዚህ መልኩ በተለያዩ ኮሪደር ልማቶች ላይ በተለያዩ አዲስ የአርት ሴንተር ኢንፍራስትራክቸሮች ላይ የጥበብ ስራው ሀገርን ከመገንባት አንድነትን ከማምጣት የወል ትርክትን ከማስረጽ አንጻር እየተጠቀምነው ያለ ነው። በቂርቆስ ክፍለ ከተማ አሰባሳቢ ገዥ ትርክት ብሔራዊ አንድነትን በኪነ ጥበብ የሚነገሩ ስነ ቃሎች፣ ዘፈኖች፣ ጭውውቶች፣ የተለያዩ መጣጥፎች ከአእምሮ ውስጥ አይረሱም። ስለዚህ በአደባባይ ሁሉም የሚወጣውም የሚወርደውም እንዲሰማ ተደርጎ በነገራችን ላይ የዛሬ 2 ዓመት እዚሁ ቂርቆስ ክፍለ ከተማ ነው የገዢ ትርክትን በኪነ ጥበብ በአደባባይ የማስረጽ ስራዎች የተጀመረውና ይህንን አጠናክረን በየወሩ ልክ በዚህ ዕለት ሁል ጊዜ የምናካሄደው ፕሮግራም ነው የሚሆነው። እንደምታውቁት ህብረ ብሔራዊ አንድነት ለኢትዮጵያ ፍቱን መድኃኒት ነው፣ ብቸኛ አማራጭ ነው። ህብረ ብሔራዊ አንድነት ስንል ኢትዮጵያውያኖች ብዙ መልክ አለን፣ ብዙ ማንነቶች አሉን። ከሁሉ በላይ ከቤተሰብ ጀምሮ የሀሳብ ብዝህነት አለ፣ የሀሳብ ብዙነት አለ፣ የጾታ አለ፣ የእድሜ አለ፣ የእምነት አለ፣ የብሔር አለ፣ የብዙ አይነቶች ባለቤቶች ነን። ልቤ ይመታል። አዎ ልቤ ይመታል። ምን ያለ ወሬ ነው ፍሬቢስ ጨዋታ፣ ከሰው ፊት ቆሞ ማለት ልቤ መታ። እንዴት ያለ ወግ ነው ቅጡ የጠፋበት፣ ስንት የሚባል ነገር በእልፍ በሞላበት። እንደዚህ መጃጃል ልቤ ይመታል ማለት እንዳትሉኝ። አዎ ልቤ ይመታል። ከስንት ዘመን በፊት በአባቶቼ ዘመን ወይም ከዚያም ቀድሞ እድሜያቸው ሲተመን በነበረ ጊዜ ያለ ጦር መሳሪያ ያለ ክተት አዋጅ ሳይኖረው መጫሚያ ገናናንን ባሉ ትጥቃቸው ተሟልቶ በእነሱ አደባባይ እዛው ተዘጋጅቶ ኮራጀንን ብሎ ኪሎሜትሮቹን አሳብሮ ሲገባ ሰንዝሮ እግሮቹን ዓለም አጀብ ሲለው ጉድ ብሎ ሲያወራ ከስንት ዘመን ኋላ እጅጉን ባልጠራ በዘመኑ ምስል ተቀርጾ የኖረ ከድል በላይ ጎልቶ በደንብ በነጠረ ያንን ጀግና ሳየው ልቤ ጥፍ ይመታል። ልክ አሁን ይመስል ሐሴትን ያደርጋል። ከራስ ምቾት በላይ ከሁኔታ በላይ ካለና ከሌለው ከዚህ ሁሉ በላይ ሀገር እንደምትቀድም ይህ ልቤ ያስባል። በእምዬ ፍቅር እንደ አዲስ ይነዳል። አዎ ልቤ ይመታል። ከእድሜ በበለጠ ወይም በኩያዬ የተከናወነ ልክ እንደ ዛሬ ስንት ያየሁትን በየዕለት ሲያሳዩኝ በዛች በፍልቅልቅ እደሰታለሁኝ። ባንዲራ ስትሰቅል እዘምራለሁኝ። ቀጠሮ እንዳለኝ ቆሜ ያለቅሳለሁኝ። ሀገር ለካ እንዲህ ናት ብዬ እላለሁኝ። እና በዚህ መሃል በየእግሯ መሰንዘር ልቤ ይጨነቃል። በድል ስትቋጨው ልቤ ደግሞ ይመታል። ደሞስ የማሸነፍ ትርጉም ከግለሰብ በልጦ ጎትቶ ያመጣው ተመልሶ ሮጦ ከእግሮቹ ወደፊት ፊቱ ወደ ኋላው ወንድሙን ለማየት እንዲያ የተጣጠፈው ከወገቡ በላይ ዞሮ አሻግሮ ሲያየው የጂምናስቲክ ትዕይንት እስከሚያስመስለው ከራሱ ድል በላይ ሀገርና ወንድም ባንድ አስጨንቀው ህዝብን ሲያስደምም ደግሞ እንደማላቀው ልክ እንዳላየሁት ቆሜ ተንበርክኬ የዓመታቱን ሁነት እየተመለከትኩ ይህ ነው ወንድምነት ደግሞ ኢትዮጵያዊነት እያልኩ የጮኩኝ አሁን እንደሆነ ተርካለሁኝ።
ደረቴን የመታ የደበደበውን ልቤን ይዛለውኝ። የወል ትርክት የሚባለው ነገር አንድነት ነው። የጋራ ኢትዮጵያችን የጋራችን ናት ብሎ ማሰብ ከዚያ ነው የሚጀምረው። አገሬ ናት ምንም ቢሆን ምን የግል አገር ያለው ሰው አለ በቤቱ ቁጭ የሚያረጋት እንደው ጓዳው ውስጥ የለም። እናርግ ብንልም አንሆንም። አንድነት ሲባልስ ምን ማለት ነው? አንድ ሃይማኖት ማለት ነው? አንድ ቋንቋ ማለት ነው? አንድ አስተሳሰብ ማለት ነው? አንድ ስነ ልቡና ማለት ነው? አይደለም። አንድ ባህል ማለት ነው? አይደለም። የተለያየ አስተሳሰብ፣ የተለያየ ቋንቋ፣ የተለያየ እምነት፣ የተለያየ አኗኗር ጥበብ ግን ደግሞ የጋራ የሆነች በጋራ የምትገነባ ሰላሟ የበዛ አንድነቷ የጸናች ሀገር ላይ ግን ድርድር የለም። ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም አው ሰላም አው ለሰው ዘር በሙሉ በኢትዮጵያዊነት ሰንኮፍ በጥጥ መባዘት ክር መስርቶ በአክርማውም ሰፌድ ሰፍቶ በክር ቀሰሙን እንደ መሙላት በእንዝርት ክረት እንደ መጽናት በደጋን ነድፎም የሽመና አልባስም ሆኖ እንደ መርጋት የወተት ውበት ያ ከሆነ በጥበብ ሕይወት ሀገር መስራት በሰንኮፍ አልባስ ልጅነትስ ለዶሮነት ስም የሚያበቃ የአስኳልነትስ ቢጫው ተስፋ ሕይወት ለመፍጠር የሚያነቃ ባይሰበርስ አይደለም ወይ ጫጩት የሚሆን ወይ ነፍስ አውቃ። እናም መቋሰል ላያምርብን በኢትዮጵያዊነት ሰንኮፍ ሰምረን ሀገርን ሰብሮስ ሕይወት ላይበጅ ሰውነት ቀርቶ ተነቋቁረን በዘር በብሔር በጎጥ ዓለም ትልቁን መደብ ሀገር ንደን እንዴት ሊጠቅም በድን መሆን የጸጋን ሕይወት ነፍስስ ነስተን ታዲያ ሀገርን በጥበብ ዳስ ውሎ እንዲቀና መጣር መልካም በሸማኔው ሐር የድር ፍቅር የአንድነት ትርጉም አይነካም። በወተትስ ቤት መገፋቱ መናጥ መናወጥ ወይ መርጋቱ ሁሉም የሚጣል እውነት ሳይኖር መልኩ አንድ ቢሆን መጠጣቱ ምስለት የሚያሻው ለሀገር ነው ዞሮ ዞሮ ያው መሰረቱ። ሸማም ጥበቡ እንዲለበስ በሀገር ፍቅር እንደወጉ የታሪክ ክብረት የክት እምነት ለኗሪው አይደል ማዕረጉ። ባህርን ማየት ውሽንፍሩን ከጫፍ እስከ ጫፍ መላተሙን ወጀብ እንዳይሆን ሲገማሸር አፈር ከአፈር ቢሸረሸር የውሃነቱን ሁነት ሳይለቅ ከዳር እስከ ዳር ቢጥለቀለቅ ምድር በችሎት ከቻለችው የፍጥረታቱን ሕይወት አውቃ በመናወጥ ውስጥ ማንነትን ሰው ለሀገር ባይሆን ጽኑ አለቃ የመፈጠሩን እውነት ወስዶ በግብዝነት ከዋለለ የባህር አውሬስ ሲሳይ መሆን አይደለም ዕጣው ካልታመነ ካልታደለ መኮትኮት ለአፈር ላሳዳጊው ለአዳጊውም ክብር ከለገሰ በአፈር ላይ ሆኖ ከአፈር ጸንቶ ለምርትነት ከደረሰ ለነፍሱ ፍታ የፈጣሪው ጋር የቅኔ ጥምረት ሰላም ካለው በአሳቢነት ቅልቦና የሚኖር ሰው ነው ሕይወት ያለው። እናም በሕይወት ሰንሰለት ውስጥ በአዙሪቷ መተካካት ከአንገት በላይ ባልሆነበት በፈጣሪ ፍቅር በመመካት በጥበብ ዘመን ህብር ይሁን ሀገር ሲሸመን ህብር አልብሶ ህዝብ አልብሶ በተድላ ድሏ ትደላደል ከወላድ ይራቅ ዋይታ ለቅሶ የደስታ ብስራክም ይለምልም የትካዜ ዓለም ግንቡ ፈርሶ የውጭን ጫና እንቋቋም ቤት ባጸና ውብ ምሰሶ በድልድይ መንገድ በመሻገር ከደራሽ ማዕበል በመሰወር ተሽሞንሙናና ተሸምና በጥበብ ጊዜ ሀገር ትክበር